የአደይ እናት በጣም ተናዳ ብርሃንን በጥፊ መታቻት። ምክንያቱም እንግዲህ ዴቭን እንደምታፈቅረው ነገረቻት። ያ ነገር ደግሞ ምን ያህል ከባድ እንደው ታውቃላችሁ። ዴቭም ቶሎ ነገሮችን ጨርሶ ለመመለስ እያሰበ ነው። ለሙዬና ባቡሬ እንደሚፋቀሩ ወይንም ለሙዬ ባቡሬ እንዳፈቀረችው አደይ አወቀችባት። ይህም ነገር ደግሞ እንግዲህ ምን ያህል ከባድ እንደው ታውቃላችሁና እንግዲህ ሁለቱ አንድ ላይ ቢሆኑ በነገራችን ላይ በጣም የሚያምሩ ጥንዶች ናቸው የሚሆኑት። ዴቭም ሁሉን ነገር ቶሎ ጨርሶ ካልተመለሰ ነገሮች በጣም ከባድ እየሆኑ ነው። ብርሃንም እንግዲህ የተፈጠረ ያለው ነገር ወዴት እየሄደ እንደሆነ ዴቭ ራሱ በጣም ግራ ገብቶታል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ ተለቋል ውዶቼ። እኛ እንግዲህ እንዳሰብነው ሳይሆን ሌላ በቃ መስመሩን ቀይሮ ሁሉ ነገር እየሄደ ነው። ዴቭ ቶሎ ይመለሳል ወይንም እዛ ያለው ነገር ቶሎ ያስተካክላል ብዬ ነበር እየጠበቅኩ የነበረው። ግን ደግሞ እንደሆነው አይደለም፣ እንደታሰቧለም እየሆነ ያለው። ለልየም ደውላ አናግረው ነበር። ያደረከው ነገር ስህተት ነው፣ ቶሎ ነገሮችን ጨርሰ ለመመለስ መሞከር አለብህ። አሁንም ቶሎ ነገሮችን ጨርስና ተመለስ ብለዋለች። ያለዛ ግን በጭራሽ ይሄ ነገር የሚሳካና የሚሆን ነገር አይደለም ማለት ነው ውዶቼ። ስለዚህ ይህን ነገር በደንብ ሊያስተውልበትና እንትን ሊለው ይገባል ማለት ነው። ምክንያቱም ብርሃን እዛ ከሆነች ነገሩን ታበላሻለች። በቃ ሁሉ ነገር ተበላሽቶ እንደውም ጭራሽ አደይና ዴቭ እንዳይለያዩ ነው የፈራሁት። ፍቅርም እናቲቱን እንግዲህ አሳምናታለች። ልጁ አይምሮ ታማሚ ነው፣ እንዴት ነው ይዘሽን ወደ ቤት የምትመጪው ብላ ነበር ያለቻት። እንግዲህ ያንኛው የዴቭ ማን ነው የቤዛ ወንድም ነበር እንግዲህ አይምሮ ታማሚ ነው ብላ ነው በስበብ አሳባ ከእናቲቱ ቤት ይዛት ከፊት ለፊት የወጣችው። በጥፊ ነበር ያለችው ይዛው ወጣ ማለት ነው። ናፍቀሽ ነው የመጣሁት አላለም መሰላችሁ? አንድ ቀን ውጭ ላይ አብሯት ስላደረና ወይም ደግሞ እንግዲህ ጎዳና ላይ እኮ ነው ለዛውም ውጭ ላይ ብርድ ላይ በብርድ ስታስመታው አድራ ጭራሽ ናፍቀሽ ነው አላለም። የእውነት ፍቅር ይዞት ነው ልጁ ወይንስ ደግሞ መጋኛ መቶት ነው? እርግጠኛ ነኝ የዛን ሰዓት ሌሊት ላይ ከሷ ጋር አብሮ እዛ በተቀመጠበት ሰዓት ላይ እንግዲህ መጋኛ መቶት ነው እንጂ ከፍቅር መቼም ቢሆን ፍቅር አይዞም። ምክንያቱም ፍቅር እኮ ከጥላቻና ከክፋት ውጭ እኮ ፍቅርን እኮ የምታቅሰው አይደለችም። ስሟ ብቻ እኮ ነው፣ ስም ብቻ ነው ተሸክማ ያለችው። ስሟ ግን ፍቅር ነው። ልጅቷ ግን ሰይጣን እና ስለዚህ ልጆቼ በጣም ከባድ ነው። ቤዛም ደግሞ ልጅቷ ቀላል ሰው እንዳልሆነች እና በጣም ከባድ ሰው እንደሆነች እንዲጠነቀቃት ነግረዋለች። እሱ ግን በጭራሽ እንደውም ከሷ በላይ በደንብ ነው የሚያውቃት ማለት ነው። ምክንያቱም በደንብ ቀርቦ አላያትም እንጂ በደንብ ቀርቦ ቢያያት ምን አይነት ልጅ እንደሆነች፣ ምን አይነት መሰሪ፣ ምን አይነት ሰይጣን ልጅ እንደሆነች ቢያውቅ በጭራሽ ከሷ ጋር አብሮ አይሆንም ነበር ማለት ነው። በጣም ከባድ ነው የሚሆነው ነገሩና ውዶቼ ነገሮች በጣም ከባድ እየሆኑ ነው ከምላችሁ በላይ ማለት ነው። በጣም ሲሪየስ ሆኗል። ብቻ ግን ከምንም እና ከማንም በላይ ዴቭ ሁሉን ነገር ቶሎ ጨርሶ ካልተመለሰ ነገሮች ይበላሻሉ። የአደይም እናት ብርሃንን በጥፊ መታታለች። ይህንን እኔ እንደሰማሁሽ ማንም ሰው እንዳይሰማሽ ምናምን ብላ በጣም ነው የተበሳጨችባት። ምክንያቱም እንዴት ነው ይህንን ልትየቻልሹ ብላ ነው እንትን ያለችው። እሱ ደግሞ አሁን ላይ አደይን ሊያገባ ሽምግልና እንደመጣ እናትና አባትየቱን አሳምኖ አደይን ለማግባት ወደዚህ እንደመጣ ብታቅ ደግሞ የባስ ደግሞ የአደይ እናት በጣም ነው የምትበሳጨው ብዬ አስባለሁ። እንዴት ነው ሁለት እህትማማቾች አንድ ወንድ ሊያፈቅሩ የሚችሉት? በጣም ከባድ ነው። ብቻ እየተፈጠረ ያለው ነገር ትንሽ ሲሪየስ ነገር ነው። ሁሉ ነገር ዴቭ ዛሬ ነገ እያለ እንደውም ወይንም ተመልሶ ወደዛ ሲሄድ አደይ ይዛ ስለሌለች ኦሬዲ በቃ እኔን ብሎ ነው የመጣው ብላ ነው ያሰበችው። ከዚህ በፊት አዲስ አበባ መታሳለ ታማ በነበረበት ሰዓት ላይ እየተንከባከባት ምናምን ነበር። በጣም ብዙ ነገር ስላደረገላት በዛ ምክንያት እንግዲህ ፍቅር ውስጥ ገብታለች ማለት ነው። እውነት ግን ያን ነገር ታደርጋለች ብዬ አልጠበቅኩም። በእርግጥ የእህቷ ፍቅረኛ እንደሆነ ስላላወቀች ሊሆን ይችላል ይሄንን ያደረገችው ብርሃን